السلام عليكم ورحمة الله وبركاته. ودنا يتكبراتشو ود يهمدي channel بيتا سابوش عندما نالاتشو اني قال له لاتشو الحمد لله. يبيتي ادسيوناتشو لايك سبسكرايب كومنت شربا مادرق يدول ملكتوان بمجان زوتر ملقو فيديو اندي درساتشو ادرقولين. زاري يجيلاتشو يمتاهوت يوانا دراما يجيلاتشو متچالو كفل زتانا يجيلاتشو متچالو ማለት ነው። እንግዲህ ባዩሽና እርግብ ሜላት ላይ ባደረጉት ነገር በጣም ያሳዝናል። ያው እርግብ ምንም ባታደርግም ከመጀመሪያ ጀምሮ በውሸት የተሞላ ወይም ደግሞ በባዩሽ ተነሳስቶ እንግዲህ ብር ለማግኘት በመጣር ነው እዛ ቤት የገባች የነበረው በውሸት። ዞሮ ግን ባዩሽ እንዳየኑ ባዩሽ ደውላ የርግብ ውጪ እንዳለቻት እቃሽን አዘጋጅተሽ ውጪ ምናም ብላት ነበረ። በመሐልም ደግሞ ሜላትን እነዛን ፎቶ ይዛ ወደ ቤት ስትመጣ እሷም ልትወጣ ስትል እንግዲህ የርግብ አንቃት ነበረ አይተናል። ዞሮ አሁን ከኋላዋን በጠርሙዝ ስለመታቻት እንግዲህ ብዙ ደም ይፈሳታል ሜላት። እነ መስፍኔ ከመጡም በኋላ መስፍኔንና እነ ሰላም ምላሴን ከመጣው በኋላ ወደ ሐኪም ቤት ቢወስዷትም ሐኪም ቤት ደግሞ ያው እስካሁን ድረስ እንዳነቃች እስካሁን ድረስ ማውራት እንዳልቻለች ያየን ነው። ከዛ ሀኒዬም ደግሞ ወደ ቤት ትመጣለች። ወደ ቤት ስትመጣ ደግሞ ያው እዛ ጋር የሀና የልጅነቷ ፎቶ በዛ ላይ ደግሞ ባዩሽን የሜላትን የመታችበት ጠርሙዝ እንግዲህ መጀመሪያ ባዩሽ ይዛው ነበረ። በሁለተኛ ደግሞ ሀና ነው የያዘችው። ስለዚህ አሻራውን የሀና ይሆናል ወይስ የባዩሽ ይሆናል? ፖሊሶቹን ሊያጣሩ ወደ ቤት መጡ ማለት ነው። ባዩሽ ደግሞ አሁን ላይ ደም ያስፈልጋታል። እንግዲህ የሰላምና የሀኒን ደም አንድ ነው። ሀኒን በታመመች ሰዓት ሰላም በታመመች ሰዓት ሀኒ ናት ደም የነገሰቻት። አሁን ላይ ግን የሜላትን ደም እንደዛ የሚከብድ ደም ባይሆንም ግን አልተገኘም። እንግዲህ ሰላምና ምናሴ ሀኒን ሶስታቸውም ደማቸው አንድ ነው። ከማን ደም ይወሰድና የሜላትን ደም ይሰጣታል? ትነቃለች ትሞታለች? አልታወቀም። እንግዲህ መስፍኔ እንዳለ ዶክተር ጠርተሽኝ ነበረ። አው ጠርቼሃለሁ ግን ዞሮ አንድ ነገር እፈልጋለሁ ትለዋለች። ምንድነው አንድ ነገር ያልሽኝን ምንድነው ብሎ ሲላት እንግዲህ ደም እፈልጋለሁ፣ ሜላትን ደም ያስፈልጋታል። ከኋላዋን በተመታች ሰዓት አደጋ ሳይሆን የተመታችበት ቦታ ብዙ ደም እናንተ እስከምትደርሱ ድረስ ደም ፈሷት ነበረ። ስለዚህ አሁን ደም ያስፈልጋል ብላ ትለዋለች። እሱም ያለቅስና ታዳኒ ምንድነው ማድረግ የምችለው? እንዴት ነው ማደርገው ስትለው አንተ አትጨናነቅ፣ ልትጨናነቅ አልፈልግም። ዞሮ ደግሞ ደሙን ይገኛል። በዛ ላይ ደግሞ ቀላል ደም ነው፣ የሷን ደም ቀላል ደም ነው ትለዋለች። እሺ ቀላል ደም ከሆነ ለምንስ ከኛ አይወሰድም ብሎ ሲላት ከናንተ የሚወሰደው ተመሳሳይ ሲሆን ነው። አሁንም ቢሆን ተስፋ እንዳትቆርጥ ፈልግ ትለዋለች። እንዴት ነው የምፈልገው? ወዴት ሄጄ ነው የምፈልገው ብሎ ይላታል። ሲላት እንግዲህ አንድ ባንዳችሁ ከሷ ደም ይመሳሰል ይችላል፣ ካልሆነም ደግሞ ይፈለጋል፣ አትጨናነቅ ትለዋለች።
እሷም ደግሞ ሌሎቹን ሆስፒታል ዶክተሯም ወደ ሌሎች ሆስፒታል ደውላ ብትጠይቅም ልታገኝ አልቻለችም። እንግዲህ ሀኒ መታ እግሯ ላይ ትደፋለች። ዶክተር የሰማሁን ነገር እውነት ነው ወይ? ያኔ መስፍን ሄዶ እናቴ ምን አሏት ምንድነው ብሎ ብላ በምትጠይቅ ሰዓት እናትሽን ደም ያስፈልጋታል፣ ደም ትፈልጋለች ብሎ ይላታል። ከዛ አባዬ እትዬን ይሞቱብኛል እንዴ ብላ ስትል እንዴ ሀኒ ምን ሆነሽ ነው? እማዬን ብለሽ አጠሪያትም እንዴ? የምንድነው እትዬን ምለውን ነገር ስለጠፋብኝ ነው። ብቻ እንዴት ነው ትሻላታል ወይስ እንዴት ነው ብላ ስታለቅስበት አታልቅሺ፣ አትሞትም፣ ደም ያስፈልጋል ብለዋል። እንግዲህ ደም ኬትም መፈለግ አለብን ይላታል መስፍን። ሀኒዬም ደግሞ እያለቀሰች እናቴ ደም ከተገኘ ትድናለች ብላ ስትለው አው ከዛ በኋላ እዛው እንዳለ ዶክተር ጋር እየሮጠች ትመጣለች። ሀኒን ዶክተር የሰማሁት ነገር እውነት ነው ወይ ብላ ስትጠይቃት አው እውነት ነው ምኑን ብላ ስትላት ከዛ ደሙን ነገር አው እንግዲህ ያንቺና የእናትሽን ደም ይመሳሰላል ወይ ብላ ስትላት ሰላም በታመመች ሰዓት እኔ ነኝ የሰጠኋት። አሁን ላይ ግን የሰላም ደምና የኔ ደም ነው እየተመሳሰለ ያለው እንጂ የእናቴን ደም ምን እንደሆነ አላወኩትም። ብቻ ይመሳሰላል አይመሳሰልም ስትነግርኝ ነው ማቀው ብላ ስትላት አይ የሰላም ደም ማይመሳሰል ከሆነ የሰላምና ያንቺ አንድ ከሆነ የሷማ ከሷ ጋማ አይመሳሰልም፣ ባይሆን ሌላ ሰው ፈልጉ ትላለች። ሀኒዬም ደግሞ እግሯ ላይ ተወድቅና ዶክተር በእናትሽ እናቴን የሆነ ነገር እንዳትሆንብኝ በመጨረሻም ሰዓት ደግሞ እናቴን ብዬ ልጠራት ተፈልጋለሁ ብላ በምትል ሰዓት ዶክተር እናትሽ እኮ ደም ያስፈልጋታል ብዬሻለሁ እንጂ ትሞታለች አላልኩሽም? እና እናትሽን አትሞትም ትድናለች። እናንተ ደግሞ ተረጋጉ፣ መረጋጋት ያስፈልጋቸዋል ትላታለች። ስትላት እውነትሽ ነው ዶክተር ስትላት አዎ ምንም አትሆንም ትላታለች። እሺ ደስ ብሎኛል እንደዚህ ስላልሽኝ፣ እንዳንቺ አይነት ዶክተር አይቼም ወይም ደግሞ እንዳንቺ አይነት ሰው አይቼም አላቅም። ስለዚህ አመሰግናለሁ። እኔም ኬትም እፈልጋለሁ ደም ከሷ ደም የሚመሳሰል ከሜላትን ደም የሚመሳሰል ካገኘሁኝ ችግር የለም እኔ ወደ ኋላ አልልም ትላለች። ስትል ደግሞ ሀኒዬ እንደዛ ስትላት ዶክተሯም ደግሞ እሺ ችግር የለም ብቻ እኔ መፈልጋለሁ አባትሽም መፈልጋለሁ ብለዋል፣ እናንተም ደግሞ ተራዋወጡ ብላ ትላታለች። ሀኒዬም ደግሞ እሺ ትላለች። እንግዲህ የዋናይን ወደ ቤቱ ሲመጣ አሴን ቅልጥ ብሎ ተኝቶ ያገኘዋል። አሴ ተነስ እንጂ ብሎ ሲለው ፋያው ምን ነው መተኛት አይቻልም እንዴ? ሰው ባገኘበት መተኛት አይችልም እንዴ? አረ ነክቷል እኮ። አረ በዚህ ሰዓት እንዴት ትቀሰቅሰኛለህ ፋያው ሲለው፣ አሴ ደግሞ እንደዛ ሲለው ፋያው ደግሞ አረ ነክቷል እያልኩ ቀን እኮ ነው ሰዓት አላየኸውም እንዴ? እንዴት ነው ሰዓት ማየው? ሲታይ ጠዋት ይመስላል የለ እንዴ ብሎ ሲለው፣ የዋናይ ደግሞ አረ ቤተ ክርስቲያን ሄጄ አይደለ እንዴ የመጣሁት? ነክተዋል። በዛ ላይ ደግሞ በጣም አርፍደሃል። ምንድነው አንተ 24 ሰዓት ልተኛ ነው እንዴ ይለዋል። አሴ ደግሞ በቃ ትንሽ ልተኛና እንወጣለን ሲለው፣ አረ የምን መተኛት እኔ ራሴ ጨንቆኛል። በዛ ላይ ደግሞ ሀኒዬን ቤተሰቧን ስታገኝ በጣም ተናድጄ ነበረ። በአምላኬም በጣም የአምላኬም ረግሜው ነበረ። አሁን ላይ ግን ሳስበው የሆነ ነገር ሳስበው ቶሎ ብዬ ነው ቤተ ክርስቲያን የሄድኩት ይላል ዮሐና። አሴ ደግሞ አይተሃላ ትላንትና እኔ ምን ብዬህ ነበረ? የአምላክህን አታማረር ሀኒ የትም አትሄድብህም ብዬ በምልህ ሰዓት አንተ ደግሞ ተቆጣኸኝ። የፈጣሪ ነገር አየኸው የሆነ ነገር ብሎ ይለዋል። አዎ ትክክል ነው
ሀኒዬን ቤተሰቧን አገኘች ብዬ ሳልደሰት እንደረገምኳቸው የተፈጠረ ነገር አይተሃል። ስለዚህ ይሄኛው እንትን ለማለት ነው እኔ ወደ ቤተ ክርስቲያን የሄድኩት ይለዋል ኑሐሚን። ከዛ አሁን ምን ማድረግ አለብን ብሎ ሲለው ተነስና ፊትህን ታጠብ፣ ከዛ ወደ ሀኒ ቤተሰብ ጋር መሄድ አለብን ይለዋል። ሲለው እረ አንሄድም እዛ ብሎ ሲለው እንዴ እንሄዳለን እንጂ ግዴታ የሀኒ እናት ማየት አለብኝ ይላል ዮሐና። ከዛ አሴን ደግሞ እረ አሁን ሳይሆን በኋላ እንሄዳለን ብሎ ሲለው አይ አሁን መሄድ አለብን ብሎ ዮሐናን ወደ ሀኒዬ ቤት ያመራሉ። ሀኒዬ ቤት ከሄዱ በኋላማ እዛ ሲሄዱ እንግዲህ ፖሊሶቹ እዛ የፈተሹ ነበረና ፈትሸው መርምረው የሚፈልጉት ነገር ካደረጉ በኋላ የቤተሰብ እየጠየቁ ነበር። በሚጠይቁ ሰዓት ምላሴ ምንድነው ያየኸው ምናምን ሲለው እኛ አልነበርንም ዶክተር ጋር ነበረን፣ ሐኪም ቤት ነበረን። ከሐኪም ቤት ስንመጣ እንግዲህ እናታችን ፍለጋ ወደ ክፍል ስንገባ እናታችን ወድቃ አገኘናት። ከዛ በኋላ ደግሞ ወደ ሆስፒታል ነው ሁላችንም ይዘናት የሄድ ነው ይላል ምላሴ። ከዛ መስፍንም ነበረ። መስፍንም ያለው እንደዛው ነው፣ ምንም ነገር የምናውቀው ነገር የለም ይላል። ሰላምም ደግሞ አው እናቴ አደጋ ሳይሆን አሁን አውቄያለሁ፣ አደጋ ሳይሆን እናቴን እነዚህ ፎቶዎቹን ይዛ ስትመጣ ስታያት እንግዲህ እመታታለሁ ብላ ስትታገል እናቴን እርግብ ቀድማት ከኋላ መታቻት ማለት ነው ትላለች ስትል ማናት እርግብ? እርግብማ እዚህ ቤት ልጅ ነኝ ብላ የዋሸች ልጅ ናት። ልጃችን ደግሞ ወይም ደግሞ እህታችን ሀና ናት። እንግዲህ ዛሬ በምርመራ አረጋግጠን የመጣነው ሀና የኛ እህት ናት። የመጀመሪያዋ ደግሞ በውሸት ልጅ ነኝ ብላ የመጣችዋ ናት ማለት ነው። የመጣችዋ እርግብ ናት ትላቸዋለች ሰላም። ከዛ በኋላ ደግሞ እነ ፖሊሶቹም ሌላስ መረጃ አላችሁ ብሎ ይጠይቃል። እንደዚህ በሚጠይቁ ሰዓት ነው እንግዲህ አሴና ዮሐና ወደ ቤት ይመጣሉ። ወደ ቤት ሲመጡ ምንድነው ምን ተፈጠረ ብሎ ሲለው ምንድነው ችግሩ ምንድነው ሲል አንተ ከየት ነው የመጣኸው? እዚህ ነው የምትኖረው ወይስ ሌላ ቦታ ነው የምትኖረው? ምላሴን አውጥቶ ይሄ የሀና አባት ናቸው፣ ሀናንን ያሳደጓት እነሱ ናቸው፣ እነሱ ጋር ነው ያደገችው ብሎ ይላል አሴን ማለት ነው። ከዛ ዮሐና መልሶ ደግሞ እናትህስ እንዴት ናት? እናትህ የት ናት ብሎ ሲሉት አሁን እኛ ስራችን እየሰራን ነው፣ እናቱ በኋላ ትጠይቃላችሁ፣ ግን አንተ ማነ? ከዛ በፊትስ ከሜላት ጋር ተገናኝተህ ነበረ ወይ ብሎ በሚጠይቀው ሰዓት አው ተገናኝቼ ነበር፣ እዛ ቀን ተገናኝተን ነበር። እንደውም ወደ ቤት ስመጣ እቺ ጓደኛዋ የምትባሏን እዚህ ነበረች። ስለዚህ ማውራት ስላልቻልን እኔ ወደ ቤት ሄድኩኝ። ከመጀመሪያ ግን ተገናኝተን ነበር፣ ሌላ ቀን ተገናኝተን ነበር። የሀኒን ፎቶ ብላ ስላለችኝ እኔ ደግሞ በእጄ ስላልነበረ ደሴ ላይ ደውዬ የሀኒን ፎቶ አመጣሁላት። ካመጣሁላት በኋላ ደግሞ ያው እዚሁ ስለማይመች ቤቴን እንደምትመጣ አድርጌ ሰጠኋት። ከሰጠኋት በኋላ እያለቀሰች እየጮኸች ወደ ቤት ትመጣለች። ወደ ቤት ከመጣች በኋላ ግን የተፈጠረውን ስሰማ በጣም አዘንኩኝ ብሎ ይላል ዮሐና። ከዛስ በቃ ብቻ ፎቶውን አየች። ፎቶውን አመሳስላ ካየች በኋላ ነው ደንግጣ ወደ ቤቷን የመጣችው አለቃቅሳ ምናምን እና ጓደኛዋም ደውላላት ነበረ። ስትደውልላት ነገረቻት። ከዛ በኋላ ደግሞ እርግብ እንደዋሸቻት ነገረቻት። እሷም ደግሞ ሜላትም ደግሞ ወደ ቤት ተነስታ መጣች። ወደ ቤቷን ሄደች ብሎ ይላታል።
እና አሁንስ ዮሐናይ መልሶ እናትህን እዚህ ናት ወይስ የት ናት ብሎ ሲለው የምላሴ ሆስፒታል ናት፣ እሷማ ሆስፒታል ተኝታለች። ያው የቤተሰብ ምርመራ ወይም ደግሞ የቤተሰብ ስለሚጠይቁ ፖሊሶቹ እኛ ሁላችንም እዚህ የመጣነው ለዛ ነው ብሎ ይለዋል ዮሐና። ከዛ በኋላ ደግሞ እንደዛም ሲጠያየቁ የእናንተ ነገር ትንሽ አቆዩት፣ በኋላ ታወራላችሁ። አሁን ምፈልገው የእናንተም ሀሳብ ሰምቻለሁ። ስለዚህ የምርመራም ነገር እንትን ብለን ጨርሰናል እና ውጤቱ ማነውስ እንደዚህ ያደረጋት ሚለውን ነገር እናየዋለን ብሎ ይላል ማለት ነው ፖሊሱ ሲል። እንግዲህ ሰላሜን መልሳ አውጥታ ያለችው ማንም አይደለም እርግብ ናት። እናቴን እንደዚህ ያደረገቻት እርግብ ናት። እርግብን ልትይዙልኝ እፈልጋለሁ፣ እርግብን ልታስሩልኝ እፈልጋለሁ፣ ከየትም አምጥታችሁ ልታስሩልኝ እፈልጋለሁ ትላለች። እንግዲህ ቪዲዮን ይሄ ይመስል ነበረ። እስከ መጨረሻ ድረስ ይዩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳኝ